ክፋትን ወይም ደግሞ እሱን የሚያናድደው እሱ የማይፈልገው ነገር ስታደርጊ ነበር አይደል የቆየሽው? አሁን ደግሞ ተቀየሪና በቃ ያ ነገር ይብቃሽ። አሁን ደግሞ እስኪ ጥሩነትን አሳይ ለሰው፣ ለሚወዱሽ፣ ለሚያከብሩሽ በቃ የሆነ ቦታ ደርሰሽ ማየት ለሚፈልጉ ለቤተሰቦችሽ ምን አይነት ልጅ ነው ያሳደግነው ከሚሉ ምን የሚኮሩብሽ ልጅ አይነት እስኪ ሁኚ። አፍ ሲከፈት ጭንቅላት ይለካል ይባላልና አንቺ እዚህ ሚዲያ ላይ መተሽ በተናገርሽ አፍሽን በከፈሽ ቁጥር ያንቺን ማንነት ነው እያየን ያለነው። ምን አይነት ሰው እንደሆንሽ ያወቀ ይሄ ያስተላለፍሽ ያስተማርሽን ነገ በልጅሽም አስተምረሽው ነገ አባቱን እንዲጠላ ወይም ደግሞ አባቱን የሆነ መጥፎ ነገር እንዲያደርግ ነው የምትፈልጊው? የተጎዳሽው ነገር እንኳን ቢኖር ጉዳትሽን ለልጅሽ ማሳየት የለብሽም። ይህ ክፋትሽን ያንቺ ቂም በቀልነትሽን ነገ ልጅሽም አድጎ አባቱን የሚበቀል ቂመኛ እናቱን ሲጎዳ እንደኖረን አድርገሽ ማሳየት የለብም። እሷ እዚህ ሆናችሁ ስለማትለቃችሁ እናንተ አገር ቀይራችሁ የራሳችሁን ህይወት አስተካክላችሁ መኖር ነው ያለባችሁ። እርግጠኛ ነኝ እናንተን አታኖራችሁ። ነገም በቃ ለእናንተ አትተኛም። ምናልባት እንኳን እሷ ፊት ለፊት መታ መጋፈጥ ባትችል በሰዎች የእናንተን ህይወት ለመበጥበጥ አትተኝ። በተግባር ክፋቷን ምቀኝነቷን እሱ ከጓደኞቹም በቃ በዙሪያው ካሉ ሰዎችም ወይም ደግሞ ከሄርሚላም ጋር እንዳይኖር ከማንም ጋር ከሷም ጋር ሳይሆን ከማንም ጋር በቃ ብቻውን እንዲቀር ነው። በዚህ ልክ መጥፎ ሰው አለ ብዬ እስከማላስብ ድረስ ነው ያንቺ መጥፎነት ግልጽ ሆኖ የታየኝ። አንዳንዴ ሴት ልጅ ከወለደች በኋላ ትቀየራለች ማለት ትረጋጋለች ይባላል። አንቺ ከወለድሽ በኋላ ጭራሽ ነው የበሰብሽ። እንኳን ልትረጋጊ ይሁን ምንድነው ሳት ጎርሰሽ ሳት ለብሰሽ ነው የመጣሽው። እያንዳንዱ ነገር ስታደርጊ የነበረው አንቺ ነሽ እንጂ አብርሽ አንቺ ህይወት ላይ ምንም ነገር እንደውም ማለት ነው አብርሽ በጣም ታግሶሻል ማለት የዛሬውን ያንቺን ሳይሆን ነገ የሚኖረውን ህይወት ነው። በዚህ ልክ ማንኛውም ወንድ ይታገሳል ብዬ አላስብም። ሰላም ቤተሰቦቼ እንደምን ሰነበታችሁ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። እናንተም በያላችሁበት ሰላም ሁኑልኝ። ዛሬም እንግዲህ እንደተለመደው በአዲስ ቪዲዮ ወደ እናንተ መጥቻለሁ። በጣም ደስ ብሎኛል። እንደምታዩኝ በጣም ሳሰቅ ብሎኛል። ምክንያቱም አንዳንዶች ራሳቸውን እንደ ጻድቅ ቢቆጥሩ ሌሎቹን ደግሞ ወንጀለኛ ሁልጊዜ የተሳሳቱ ልክ ያልሆኑ በቃ እንዴት ብዬ ማስረዳት እንዳለብኝ አላቅም። ግን እንደዛ ራሳቸውን ቢያስቡም ግን እነሱ ካሰቡት በላይ ፈጣሪ ያሰበው ይበልጣልና አብርሽ ስለተፈታ በጣም ደስ ብሎኛል። ቤተሰቦች እውነት በጣም ነው ደስ ያለኝ። መፈታቱን እንደማይቀር አቅ ነበረ፣ ግን ያው ብዙ ሳይቆይም በቶሎ ተፈቷል ማለት ነው። ያው እልህ በመጋባት ምንድነው በበቀል ምክንያት ቢገባም የገባበት ነገር ቢያስጠላም ማለት እሱ ከተሳሳተ ነገሮችን ይቅርታ በማድረግ ማለፍ ሲቻል ነው የገባውና ያኛው ያናድዳል። ነገር ግን ያው ብዙ ሳይቆይ ተፈቷልና ያው ብዙዎቻችሁ አይታችኋል ብዬ አስባለሁ። እኛም ሁላችንም የምናስበው ሀሳብ ነበረ። ትናንትና ከሩትዬ ጋር ተገናኝተው ለአንዴና ለመጨረሻ ጊዜ ከህይወታቸው እንድትወጣ ጠይቀዋል ነበረ። ነገር ግን እሷ አይደለም ከህይወታቸው ለመውጣት ያላት ፍላጎት ጭራሽ በቃ በዚሁ የመቀጠል ሀሳብ ነው ያላትና ቤተሰቦቼ እኔ በጣም ነው የተናደድኩት። በቃ አንድ ሰው በቃኝ ካለ በቃኝ ነው። የዚህን ያህል ለምን አስፈለገ? አንዳንዴ ማለት ነው ቤተሰቦች እንዳያናት እሷ በአንድ በኩል ራሷን እንደ ጻድቅ በቃ እርሷ እንዳላሳሰረችው ምናምን ስትናገር ነበር። ከዛ ደግሞ አግጇለሁ ሁለት ሀሳብ ነው እየተናገረች ያለችው እና የሆነ የምታወራውን ነገርም እያወቀች የምታወራ አይመስለኝምና የሆነ ማለት ጤነኝነቷን ቼክ የሚያረጋት ሰው እንዳለ ነው የተሰማኝ ከዚህም በፊት ብያለሁ። ምክንያቱም አንድ ሰው ከዳኒ ጋር ተነጋግረን ነው ያሳሰርን ማለት በዳኒ ሐሳብ ተስማምቻለሁ ካለች ኦሬዲ እሷም ከሰዋለች እንደማለት ነው። ነገር ግን አሁን አንዳንዴ ሰዎች ለጥሩ ነገር ልባቸው ቅን ከሆነ ጥሩ ነገር ለማድረግ ቅን ከሆነ የፈለገ መጥፎ ሰው ቢመጣ እንኳን ያንን ሰው ማሸነፍ ነበረባት። ምንም ቢሆን የልጅ አባት ነው። በቃ እሱ የተሳሳተውን ስህተት እኛም መድገም የለብንም ማለት ስትችል
ከዳኒ ጋር ተባብረዋለች። በዛ ላይ ደግሞ ልክ ካሳሰሩት በኋላ አይታችኋቸዋል። ምንም ይባል አባባል አለ መሰላችሁ ማሽላ እያረረ ይስቃል ይባላል። እሷም እዚህ ካሜራ ላይ በጣም ትስቃለች ምናምን ግን ከካሜራ ውጪ የምታለቅስ ነው የሚመስለው። ምክንያቱም እያንዳንዱ ነገሮቿ በሙሉ ፌክ ነበር የምታደርገው ነገር እና እንደዚህ ስታደርገው የነበረው ስትሳለቅበት ዲስሪስፔክት ስታደርገው ከዳኒ ጋር የነበረ እዚህ ጋር መታ ደግሞ ለአብርሽ አላሳሰርኩትም እኔ አይደለም ያሳሰርኩት ግን በዳኒ ሀሳብ ተስማምቻለሁ ማለት ምን ማለት ነው? ይሄ ከእውነት የላቀ ውሸት ነው። ምክንያቱም በተግባር ክፋቷን ምቀኝነቷን እሱ ከጓደኞቹም በቃ በዙሪያው ካሉ ሰዎችም ወይም ደግሞ ከሄርሚላም ጋር እንዳይኖር ከማንም ጋር ከሷም ጋር ሳይሆን ከማንም ጋር በቃ ብቻውን እንዲቀር ነው ፍላጎቷ። በርግጥ ነገር ግን እሷ እንዳሰበችው አይሆንም። እስኪ ልጠይቅሽ አብርሽ መቼ ነው አሁን አንዳንዴ እሷ የሚያናድዳትን ነገር ይሄንን አታድርግ ብለሽው እሱ ያደረገው የትኛውን ነው እንዴ? እናስታውስ እንጂ አንቺ ከዚህ በፊት ከነበረው ህይወትሽ ስል ከደስታ ጋር በነበረሽ እቤት ማግኘት አልፈልግም ሲልሽ በቃ እሱን እያንዳንዱ ነገር እየተከታተልሽ እሱን የሚያናድደው እሱን ወደ ሆነ ነገር ውስጥ ወደ ተሳሳተ ነገር ውስጥ የሚያስገባው ነገር አይደል እንዴ ስታደርጊ የነበረው? እያንዳንዱ ነገር ስታደርጊ የነበረው አንቺ ነሽ እንጂ አብርሽ አንቺ ህይወት ላይ ምንም ነገር እንደውም ማለት ነው አብርሽ በጣም ታግሶሻል ማለት የዛሬውን ያንቺን ሳይሆን ነገ የሚኖረውን ህይወት ነው። በዚህ ልክ ማንኛውም ወንድ ይታገሳል ብዬ አላስብም። እሱን የሚያናድድ ነገር እያደረግሽ እንኳን በቃ በዝምታ አንቺ ለፍልፈሽ እስከምትጨርሺ አንቺና በዙሪያሽ ያሉት ወይም ደግሞ አንቺና አንቺ መሰሎች ይዘሽ ስትጠብቂው የፈለገ የሚያናድድ ነገር እንኳን እያደረጋችሁ እያያችሁ በዝምታ ነው የሚያልፋችሁ። በጣም እኔ ማስተዋሉን ይሁን መረጋጋቱን ማለት የዛሬን እንደማያስብ አይቼበታለሁና በቃ አሁን ግን ይበቃሻል። እውነት ይበቃል። በቃ አንዳንዴ ሴት ልጅ ከወለደች በኋላ ትቀየራለች ማለት ትረጋጋለች ይባላል። አንቺ ከወለድሽ በኋላ ጭራሽ ነው ይበሰብሽ። እንኳን ልትረጋጊ ይሁን ምንድነው ሳት ጎርሰሽ ሳት ለብሰሽ ነው የመጣሽው። እነዚህን ያህል ምን አደረገሽ? የልጅሽ አባት ነው። የትኛውንም ጥፋት ሊያጠፋ ይችላል። በቃ እንለያይሽ፣ ተለያየ። በቃ ከተለያያችሁ በኋላ አንቺም የራስሽን ህይወት እሱም የራሱን ህይወት ነው እንጂ መኖር ያለበት አንቺ በእያንዳንዱ ነገር ሁሉ እየገባሽ የፈለገ ሩታ ሄርሚ ብትጠፋ እንኳን ማለት ነው አንቺ ነሽ እናንተ ናችሁ ብሎ ሲጠረጥራችሁ ምንም የራሳችሁን ህይወት መኖር ትችሉ ነበረ። ነገር ግን እንደዛ ብሎ በጠረጠራችሁ ቅስፈት እናንተ ይበልጥ እሱን ለማናደድ ነበር ስታደርጉ የነበረው። እንዳላደረጋችሁ ሄርሚን እንዳላገታችሁ ከገባሽ ካወቅሽው እርግጠኛ በራስሽ መተማመን ካለሽ ለምን እሱን የሚያናድድ ነገር ታደርጊያለሽ? እኔ በዚህ ልክ መጥፎ ሰው አለ ብዬ እስከማላስብ ድረስ ነው ያንቺ መጥፎነት ግልጽ ሆኖ የታየኝ። ምክንያቱም አንድ ሰው ከተለያየ ይለያያል እንጂ 2 አመት ሙሉ ይላል ብዬ አላስብም። አይልም ደግሞ አይደለም ማስብ አይልም። ያንቺ ምን ተለየ? እኔ አንዳንዴ መዋደድ ማለት ሁለታችሁም አብራችሁ ስትኖሩ ብቻ ያለ ፍቅር ከሆነ እኔ መዋደድ ራሱ ትርጉሙ ምን እንደሆነ አይገባኝም። መዋደድ የሆነ ሰዓት ላይ ተዋዳችሁ በቃ ከተለያያችሁ በቃ እናንተ በነፃነት ነው መኖር ያለበት። ይሄ ቅናት፣ በቀል፣ ቂም በቀል በጣም ነው የሚደብርሽ። አብርሽ ደግሞ ላንተ ማለት የምፈልገው ሄርሚዬን ተንከባከባት። ሰዎች እንዳሰቡልህ ሰዎች እንዳሉ ማለት ይተዋታል ወይም ደግሞ የሆነ ነገር ብለው እንዳሰቡልህ ሳይሆን እግዚአብሔር እንደፈቀደለት ግን በጣም መጎበዝ ያስፈልጋል። ምክንያቱም በዙሪያችሁ እናንተ አንድ እንዳትሆኑ ነገ የተስተካከለ ህይወት እንዳትኖሩ የሚጥሩ ሰዎች ብዙ አሉ። አንተና ሄርሚ አብራችሁ ደስተኛ ሆናችሁ እንዳትኖሩ ዋነኛዋ እንዳትኖሩ የምታደርገው ሩታ ነች። ምክንያቱም ሄርሚ ካንተ ጋር እንድትሆን አትፈልግም፣ በፍጹም አትፈልግም እሱ። ስለዚህ እንደውም ትናንትና አንድ ሀሳብ አንስተህ ነበር፣ በጣም ነው የወደድኩት። መሆንም ያለበት ያው አንዳንዴ ነገሮችን ለማሸነፍ ትሞክሩ
አድርጉና አላሸነፋችሁ ከነገሩ ዞር ማለት ምርጫ ሳይሆን ግዴታ ነው። በቃ የራሳችሁን ህይወት መኖር እንድትኖሩ ከማይፈልጉ ሰዎች መራቅ የተሻለ ነው። እሷ እዚህ ሆናችሁ ስለማትለቃችሁ እናንተ አገር ቀይራችሁ የራሳችሁን ህይወት አስተካክላችሁ መኖር ነው ያለባችሁ እንጂ እዚህ እሷ አሁን እርግጠኛ ነኝ እናንተን አታኖራችሁ። ነገም በቃ ለእናንተ አትተኛም። ምናልባት እንኳን እሷ ፊት ለፊት መታ መጋፈጥ ባትችል በሰዎች የእናንተን ህይወት ለመበጥበጥ አትተኛም። አንቺም ደግሞ ብትሆኚ ሩትዬ ነገ ከምን አይነት ሰው ጋር ትኖሪያለሽ? አብርሽን እንደዚህ ስታደርጊው አይቶ ያኛው ሰው ካንቺ ጋር ለመኖር ምን ያህል እምነት ይኖረዋል? ነገ እሱንም ልክ እንደ አብርሽ አንቺ ከዳኒ ጋር ብትኖሪ የተሻለ ነው። ለምን መሰለሽ? በእያንዳንዱ ተንኮላችሁ አንድ አይነት፣ ሳቃችሁም እኩል፣ ሰው ለማብሸቅ ወይም ደግሞ ሰው ለማናደድ ወይም ደግሞ የሆነ ሰው ዲስሪስፔክት ለማድረግም አንድ አይነት ስለሆነ እናንተ አብራችሁ ኑሩ ማለት እንደ ሐሳብ ነው፣ እንደ ምክር። እባክሽ ሩታ እንደማይፈልግሽ የሱ እንደማትሆኝ የነገረሽ ጋር አስሬ እየተመላለሽ አትበጥብጭ ህይወቱ። አንቺም ብትሆኚ ትተሽው የሄድሽው ትዳር ነው። ስለዚህ አስሬ መመላለሱ ለምን አስፈለገሽ? ነገ ከምን አይነት ሰው ጋር ትኖሪያለሽ? አብርሽን እንደዚህ ስታደርጊው አይቶ ያኛው ሰው ካንቺ ጋር ለመኖር ምን ያህል እምነት ይኖረዋል? ነገ እሱንም ልክ እንደ አብርሽ ምንም ምክንያት የለምና እባክሽ ሩታ እንደማይፈልግሽ የሱ እንደማትሆኝ የነገረሽ ጋር አስሬ እየተመላለሽ አትበጥብጭ ህይወቱ። አንቺም ብትሆኚ ትተሽው የሄድሽው ትዳር ነው። ስለዚህ አስሬ መመላለሱ ለምን አስፈለገሽ? መመላለስ የለብሽም። በቃ ይበቃል ህይወታችሁ። ለኛም በቃ ይልል ለቤተሰብም ለወዳጅ ዘመድም በዙሪያ ላለም ሰው ሌላ ሐሳብ አትሆኑ። በቃ አንቺም የራስሽን ህይወት ትኖሪ ባይዘዌ ማለት ነው። አንቺ ከዳኒ ጋር ብትኖሪ የተሻለ ነው። ለምን መሰለሽ? በእያንዳንዱ ተንኮላችሁ አንድ አይነት፣ ሳቃችሁም እኩል፣ ሰው ለማብሸቅ ወይም ደግሞ ሰው ለማናደድ ወይም ደግሞ የሆነ ሰው ዲስሪስፔክት ለማድረግም አንድ አይነት ስለሆነ እናንተ አብራችሁ ኑሩ ማለት እንደ ሐሳብ ነው፣ እንደ ምክር። እውነት በጣም ነው የምታስጠሉት። ራስሽን እንደተሳደብሽ ነው አሁን ከትናንት ወዲያ ከዳኒ ጋር የሰራሽው ቪዲዮ ላይ በጣም ስትስቂ እሱን የሆነ ነገር ስትይ ያ ማለት ያንቺ የሆነ ሰው ነው እየተናገርሽ ያለሽው። ያንቺ የሆነ ሰው ብቻ ሳይሆን ካንቺ ልጅ የወለደ የልጅሽን አባት ነው እንደዛ ያልሽ የነበረው እና ከዚህ በኋላ ለሚመጡ ልጆች የሆነ እንደዚህ ልጆቹ እንደዚህ የሆነ እንዳይጣሉ ምናምን እያልሽ ነበረ። የፈለገ ቢሆን ያንቺም ልጅ የሱ ልጅ ነው። ያንቺም ልጅ ነገ እንዴት ነው እነሱ ልጆች ስትሰድቢ ያንቺም ልጅ እየተሰደበ እንደሆነ አልገባሽም። ራስሽን ነው እየሰደብሽ ያለሽው። አብርሽን እየሰደብሽ አበሸቅሽ ምናምን ይመስልሻል እንጂ አይደለም። ራስሽን ነው። አንቺ ምን አይነት ሰው እንደሆንሽ ለሰዎች እያሳየሽ ነው። አንቺ ምን አይነት ቂም በቀል ውስጥሽ እንዳለ አሁን አንዳንዴ ቂም በቀል፣ ክፋት፣ ይሄ በቃ ከኔ በላይ ሌላ ሰው የለም አይነትን አንቺነትሽን ብቻ እያሳየሽን ነው እንጂ የፈለገ ነገር እዛ ጋር ወጥተሽ ብትናገሪ ምናምን አብርሽን አይደለም ሰው የሚያየው። አንዳንዴ አፍ ሲከፈት ጭንቅላት ይለካል ይባላል እና አንቺ እዚህ ሚዲያ ላይ መተሽ በተናገርሽ አፍሽን በከፈሽ ቁጥር ያንቺን ማንነት ነው እያየን ያለ ነው። ምን አይነት ሰው እንደሆንሽ እያወቅን ነው ሄድና ከዚህ ነገርሽ ራቂ፣ ተስተካከይ፣ ለልጅሽ አሪፍ እናትን ሁኚ። ምንም ቢሆን ክፉም ሆነ ደግ የልጅሽ አባት ነው። እስኪ አሁን አንቺ የተሻልሽ ሆነሽ ተገኘ። እሺ እሱ አንቺን ለማናደድ ወይም ደግሞ ለአንቺ ክፉ ያስብ ምንም ነገር ያድርግ፣ አንቺ የራስሽን ህይወት ጸጥ ብለሽ ኑሪ። በቃ እስካሁን ልታሸንፊው አልቻልሽም ማለት 2 አመት ሙሉ ለፋሽ። ምንድነው እዛ ጋር ስትናገሪ እኔን የኔ ስም በስተት ለማስገባት ብትሞክር እጥፉን መልስልሃል። እጥፍ በቀልን ሳይሆን ደግነትን
ማለት ክፉ ነገር እየተደረገባቸው እንኳን ጥሩ የሆኑ ሰዎች ሁሌ በቃ ላይ ሰለችሽን። አንዳንዴ ጥሩነትንም ማካፈል አለብን። አሁን አንቺ እስካሁን ድረስ በቀልን፣ ክፋትን ወይም ደግሞ እሱን የሚያናድደው እሱ የማይፈልገውን ነገር ስታደርጊ ነበር አይደል የቆየሽው? አሁን ደግሞ ተቀየሪና በቃ ያ ነገር ይብቃሽ። አሁን ደግሞ እስኪ ጥሩነትን አሳይ ለሰው፣ ለሚወዱሽ፣ ለሚያከብሩሽ በቃ የሆነ ቦታ ደርሰሽ ማየት ለሚፈልጉ ለቤተሰቦችሽ፣ ቤተሰቦችሽ ምን አይነት ልጅ ነው ያሳደግነው ከሚሉ ምን የሚኮሩብሽ ልጅ አይነት እስኪ ሁኚ። በቃ ተቀየሪ፣ ይበቃሻል። ትተሽው አልፈልግም ያልሽው ትዳር ነው በቃ እንደፈለገ ይሁን። እዚህ ጋር አንዳንዴ አዛኝ ትሆኛለሽ፣ አንዳንዴ ለሷ ሐሳቢ ትሆኛለሽ። አውቃ ትጉዳው የፈለገው በቃ መርጧል አይደለ? ካንቺም ጋር ኖሮ አልተጠቀመም። በቃ ከሄርሚም ጋር ኖሮ መጎዳት ካለበት ይጎዳ። እሱ አንቺን አይመለከትሽም። አንቺን የሚመለከትሽ የልጅሽን አባት ዲስሪስፔክት አለማድረግ፣ የልጅሽን አባት ማክበር። የፈለገ ቢሆን ቢያስከፋሽ ቢያስቀይምሽ ብዙ በደል አድርሶብሻል። አዎ፣ ነገር ግን በቃ ሰዎች ፊት ሚስጥርሽን ማውጣት የለብሽም። ሁሉ ጊዜ ለምን ሰው መጥፎ ነገሩን ብቻ እናያለን? ትንሽም ቢሆን ጥሩ ነገሩን እያስታወስን ለምን አንኖርም? ጥሩነትን ለምን አናስተላልፍም? እንዴ ሙሉ አብርሽ ካንቺ ጋር በቆየባቸው ጊዜያቶች መጥፎ ነገር እንዲሰራብሽ አይደለም። ጥሩ ነገሩን ደግሞ እስኪ ንገሪን። አንቺ እኮ አሁን እዚህ ጋር ለኛ እየነገርሽን ያለሽው የማናውቀውን አብርሽን ነው እየነገርሽን ያለሽው። ማለት ሁሉ ጊዜ መጥፎ እንደሆነ ነው እየነገርሽን እያሳየሽን ያለው። ነገ ይሄ አሁን ለኛ ያሳየሽን ነገ ለልጅሽም ይቀጥላል ማለት ነው። በጣም መጥፎ እንደሆነ ነው የምትነግሪው ማለት ነው። ይሄ ደግሞ ተገቢ አይደለም። በጣም መጥፎ ነገር ነው። ከእንደዚህ አይነት ነገር መራቅ። በዚህ አይነት ለኛ ይሄ ያስተላለፍሽው ያስተማርሽን ነገ በልጅሽም አስተምረሽው ነገ አባቱን እንዲጠላ ወይም ደግሞ አባቱን የሆነ መጥፎ ነገር እንዲያደርግ ነው የምትፈልጊው። ይህ መሆን የለበትም። በቃ የተጎዳሽው ነገር እንኳን ቢኖር ጉዳትሽን ለልጅሽ ማሳየት የለብሽም። ይህ ክፋትሽን ያንቺ ቂም በቀልነትሽን ነገ ልጅሽም አድጎ አባቱን የሚበቀል ቂመኛ እናቱን ሲጎዳ እንደኖረን አድርገሽ ማሳየት የለብሽም። ያን ያህል ስንት የቆያችሁበትም ጊዜ እኮ ረጅም አይደለም። በጣም ትንሽ ጊዜ ነው የቆያችሁት። ባይዘወይ ከአብርሽ ጋር የነበረሽ ጊዜ በጣም ትንሽ ነው። የዚህን ያህል የሚያስወራ አይደለም። የትኛውን ውጣ ውረድ ለትዳራችሁ የትኛውን ውጣ ውረድ ወጣችሁ ነው ዛሬ ላይ ረጅም ጊዜ ሲበደል እንደኖረ የምታወሪው? ከእንደዚህ አይነት ነገርሽ መቆጠብ አለብሽ ብዬ ነው የማስበው እኔ። ምክንያቱም መጥፎ ነገር ሁሉ ጊዜ መጥፎ ነው። መጥፎ ነገር ለተመልካቹም ለሰሚውም ላዩ ለሁሉም ነገር መጥፎ ነው። ስለዚህ የማይጠቅምሽን ነገር ብትተይ የተሻለ ነው። ሩትዬ በመጨረሻ ማለት የምፈልገው በቃ አይጠቅምሽም። የአብርሽና ሄርሚ ህይወት ውስጥ ደጋግሞ መግባት ምንም ላንቺ አይጠቅም። ምንም ላንቺ ህይወት ፋይዳ የለውም። ይሄ እጥፍ አድርጌ በቀልን እመልስልሃለሁ የምትይው ነገር ላንቺ ምንም አይጠቅምሽም። ከእንደዚህ አይነት ብሽሽቅ ውጪ የራስሽን ህይወት አስተካክለሽ ኑሪ። በቃ አሁን እነሱን የቁሽ አይደለ ከነሱ ህይወት እንድትወጪ በቃ አትድረሽባቸው። እነሱም የራሳቸውን ህይወት ይኑሩ እና አብርሽ ደግሞ በመጨረሻ ስለተፈታ በጣም ደስ ብሎኛል። ቀሪው ህይወትህ ያማረ ከጭቅጭቅ የጸዳ ይሄ አንዴ እስር ቤት ከስር መውጣት መግባት የሌለበት ሰላማዊ ህይወት እንድትኖር እመኝልሃለሁ። በቃ አይደለም በመጥፎ ነገር በጥሩ ነገር እንኳን ከሩታና ከመሰሎቿ ባትገናኝ ደስ ይለኛል። አትገናኝም ማለት ነው የምፈልገው። ሰላም ሁኑልኝ ቤተሰቦቼ።